እነዚህ ነገሮች በመናይበት ጊዜ እኛ ኢማም አህመድ ሙስሊም ስለሆነ ሌሎቹ ደግሞ አጼ ልብነ ድንግል ክርስቲያን ስለሆኑ ከሆነ ክርክሩ እዚህ ጋር መቆም አለበት። ምክንያቱም አንዘልቅም ወገንን ይዘን ነው ያወራን ያለነው። ስለዚህ የማስረጃ የትንታኔ ሌላም ጉዳዮች ከመጡ መጀመሪያውንም ማሸነፍ ያለበት የኔ ወገን ነው በሚል መነሻ ስለሚነሳ ማለት ነው። አንዳንድ ጊዜም እንደ ሙስሊም ስናይ የተጻፉ ታሪኮች አሉ ኢማም አህመድ ላይ ፖርቹጊዝ ኤክስፔዲሽን ቱ አቢሲኒያ ብለው 1556 አካባቢ መስለኛል የጻፉት በ1903 ላይ በእንግሊዘኛ ቋንቋ የተተረጎመ መጽሐፍ አለ። እንደዚሁም ደግሞ አረብ ፈቂህ ፍቱህ አልሐበሻ ብሎ የጻፈው አለ። በቤተ ክርስቲያን አካባቢ የተለያዩ ነገሮች እየተጻፉ ሄደው ጎላ ባለና ራሱን ችሎ የወጣው የተክለ ጻዲቅ መኩሪያ መጽሐፍ ይጠቀሳል። እነዚህ ሶስቱን ስናይ ኢማም አህመድ ማን ነው የሚለውን በተወሰነ መልኩ ከሶስቱ ተነስተን ልናያቸው የምንችላቸው ነው። ስለ ኢማም አህመድ በኋላ የሚያቀርቡ ወንድሞችን የሚያነሷቸው ነገሮች ስላሉ በዝርዝር እዛ ውስጥ አልገባም። ነገር ግን እንደማንኛውም የኢትዮጵያ ታሪክ ተነስቶ አንዴ ሴት ተደርጓል፣ ወራሪ ነው፣ ቤተክርስቲያን አቃጥሏል፣ ጨፍጫፊ ነው፣ እንደዚህ ብዙ ተብሎ ለውይይት የማይቀርብ አጀንዳ መሆን የለበትም። ማስረጃ አለኝ የሚል አካል አቅርቦ ሞግቶ ከዛ በኋላ ማስረጃው ያሸንፍ። እንደ ሙስሊምም ደግሞ ስናይ አንዳንዴ ቤተክርስቲያን አላቃጠለም ብለንም ለመሞገት መልፋትም የለብንም። ራሱ የሱ ዜና መዋዕል ጸሐፊ መጽሐፉን ስናነብ ወደ 27 ቤተክርስቲያን የሚጠቅሳቸውን እኔ ስቆጥር 27 ቤተክርስቲያኖች ተቃጠሉ። ኖርማል ነው በዛ ዘመን። ምክንያቱም ልክ ጂሃድ ሲታወጅ ከመስጂድ ማዕከሉ እንደሆነው ጦርነት ገብቶ የፕሮፓጋንዳው የቅስቀሳው የስምሪቱ ማዕከልን የማስታወቂያ ሚኒስቴር አይነት የሆነውን ተቋም ዝም ማለት ከባድ ነው። ውጊያ ስለነበረ ይሄኛውም ወገን ያኛውም ወገን የሃይማኖት ተቋማትን ታርጌት አድርገዋል። በእነዚህ አይነት ፍሬም ውስጥ ምን ሆነ ብለን ማየት አለብን ነው። አንዳንድ ጊዜ ኢማም አህመድ ጀግና አይደለም ብሎ የሚሞግቱ ሰዎችም ይገርሙኛል። ጀግና ማለት ምን ማለት ነው? መጀመሪያ ጀግና ማለት በተለይ በድሮ መንግስታት ዘመን በውጊያና በአጼያዊ ስርዓት ወይንም በኢምፓየር በነበረው ስርዓት ውስጥ ያሸነፈና ጉልበት ያለው ተዋግቶ ድል ማድረግ የቻለው አካል ነው በትክክል ማንነቱን አስከብሮ የሚኖር። እንኳን ያኔ አይደለም ዛሬ ጀግና ተብለው የሚሸለሙ ሰዎች በስራና በልማት ምናምን ካልሆነ ውጊያ ካለው እኮ ሰው በመግደል ጠላት ነው ተብሎ ስም ስለተሰጠው ነው እንጂ ያው ሰው ነው እየሞተ ያለ። በተለያየ ዘርፉ ጀግና ተብለው ያሉት ሁሉንም ካየን ሁሉም ሰው የገደሉ ለመከላከል ይሁን ሀገራቸውን ለመጠበቅም ይሁን ምክንያቱም ምንም ይሁን ምን ዲፌንድ ሲያደርጉ ያው ውጊያ ነው። እሱም ፓርት ያየን ጀግና አይደለም ማለት ትንሽ ይቸግራል። እኔ 11 ነጥቦችን ተክለ ጻዲቅ መኩሪያ ስለ ኢማም አህመድ ያነሱትን ብቻ አውርቼ ለሌሎች ወንድሞች እድል መስጠት ስላለብኝ ይቋጫለሁ። ተክለ ጻዲቅ መኩሪያ በአፄ ኃይለ ሥላሴ መንግስት ድጋፍና ፍላጎት የግራኝ አህመድ ወረራ የሚለው መጽሐፍ እንዲጻፍ ስፖንሰር ተደርገው የተለያዩ በፈረንሳይኛ፣ በአረብኛ፣ በእንግሊዘኛ የተጻፉ መጽሐፍቶች እንዲቀርቡላቸውና በመንግስት በጀት ጥናት እንዲያደርጉ ተመድበው እየሰሩ የ1966 አብዮት ደረሰ። በዚህ አጋጣሚ ልክ መጽሐፉን ሲጨርሱ ደርግ ስልጣኑን ያዘ። መጽሐፉን ጨርሰው ሊመረቅ ሲል ኃይለ ሥላሴ የቁም እስረኛ ሆኑ። ሐምሌ 16 ኃይለ ሥላሴ የተወለዱበት ቀን ነው። ልደታቸው ይከበራል። ስለዚህ በሰፊው ሊመረቅና ሴሌብሬት ሊደረግ የታሰበው የግራኝ አህመድ ወረራ መጽሐፍ ያው ሀዲያ እንዲሁ ኮፒውን ተክለ ጻዲቅ መኩሪያ በሰው በኩል ላኩላቸውና መጽሐፉ መጀመሪያ እንደ መንግስት ሰፖርት እንደተደረገው አልሄደም። ያሉ ታሪካዊ መረጃዎች ላይ እንዳዩ በዚህ ወደ 800 እና 900 በሚቀርበው ትልቅ መጽሐፍ ውስጥ
ኢማሙ አህመድ ለምንድነው ስኬታማ የሆነው ብለው ተክለ ጻዲቅ መኩሪያ ከሌሎቹ ጸሐፊዎች እና ከሌሎቹ ከቤተ ክርስቲያን አካባቢ በእንዲሁ ሰይጣናዊ የሆነ ሁሉ ነገር ጭራቅና ሰው አይደለም የሚል ስብዕና ለማስያዝ ከሚያስቡት ሰዎች መለስ ብለው እንደ አንድ ጸሐፊ አናላይዝ አድርገው የስኬቱ ሚስጥር 11 ናቸው ብለው የቆጠሯቸውን ልጥቀስና ቆማለሁ። አንደኛ ብልህነቱ ብለው ይጠቅሳሉ ተክለ ጻዲቅ መኩሪያ። ኢማሙ አህመድ በአጠቃላይ በሚያደርጋቸው ነገሮች ብልህ ሰው እንደነበረ። ሁለተኛ ደፋርነቱ ብለው ይጠቅሳሉ። ሶስተኛ ጠላትን ሲዋጋ ጥናት ሳያደርግ የነሱ አቅም ምን ላይ ነው ያለው የሚለውን ሲቹዌሽን አናሊሲስ ሳይሰራ ወደ ውጊያ ዝም ብሎ አይገባም ይላሉ። አራተኛ ዝም ብሎ እንደ መሪ ቁጭ ብሎ ሰራዊት አይልክም። ራሱ በተግባር አብሮ ተሳትፎ ጦርነቱን እየተሳተፈ እየመራ በዛ መልኩ አርአያ ሆኖ መሄዱን ይጠቅሳል። አምስተኛ እኔ መሪ ነኝና ሁሉን ነገር እኔ ነኝ ማደርገው ብሎ ውሳኔዎችን ብቻውን አይወስንም። የጦር መሪዎቹ ምን ሐሳብ አላቸው ብለው የሰው ሐሳቦችን በግብአትነት ይጠቀማል። እኔ ፍትዋል ሀበሻን ሳነብ አንዱ ገርሞኝ የነበረው በጊዜው ወታደራዊ ትርኢት ዛሬ መንግስታት ያሳዩ የለም። ወታደራዊ ትርኢት ማሳየት አለብን። ቀስተኛው ለብቻ፣ ፈረሰኛው ለብቻ፣ ሁሉም ወደ 20 ሺህ ጦር አካባቢ ማሳየት አለብን የሚል ከሱ ሰራዊት መሃል አንዱ ሐሳብ አቀረበ። ይሄን ስናሳይ ምናልባት እዚህ አካባቢ ያሉ ማህበረሰቦች መረጃውን ለዛኛው ወገን ስለሚያደርሱ አንድም ትርኢቱ ሲታይ ለኛ ወገን የስነ ልቦና ከፍታ ይሰጣል፣ ሁለት ለዛኛው የበታችነትን ውስጡ ያሰርጻል የሚል አንድ ሰው ሲያቀርብ ትክክል ነው ብሎ ወዲያው ወደ ተግባር እንዲውል አደረገ እና ሹራ ሲደረግ የተለያዩ አካላት ምን ሐሳብ አላችሁ ብሎ መጨረሻ ላይ ሰመራይዝድ አድርጎ ነው የሚወስነው እንጂ ሁሉ ነገር በራሱ አይወስንም የሚል ተክለ ጻዲቅ መኩሪያ ያስቀምጣሉ። ሰባተኛ ስትራቴጂስትና ታክቲክ ያለው ነው ይላሉ። እዚህ ጋር ደግሞ አንድ ቦታ ይገርመኝ 30 ሰው አካባቢ ይዞ እየተንቀሳቀሰ ነው። ሌላ የሙስሊም ጦር ደግሞ ያጼውን ጦር ከዛ ሲያሳድድ እነሱ ደግሞ ከዚህ ነው ያሉት። አብረውት ያሉት ሰዎች ወተን እንጋፈጣሉ። አይ አንጋፈጥም ማለት እያሳደዷቸው ያሉት ሙስሊሞች ናቸው። እኛ ደግሞ ከዚህ ወጣ ብለን መሀል እናስገባቸው ሲል ብዙ ናቸው። ብዙ ስለሆኑ ደፍጥተው ነው የሚያልፉና ስለዚህ ምን ተደበቁ አላቸው። ኢማሙ አህመድ ተደበቁ። ልክ ልፍ ሲሉ ከኋላ ወጡባቸው። ምክንያቱም እነዛ ቀደም የሚያውቋቸው ያሳደዷቸው ያጠቋቸው ሰዎች ናቸው ብለው ስለሚያስቡ 30 ሆነን ብዙውን መማረክ እንችላለን፣ ብዙ ጥቃት ማድረስ እንችላለን ብለው ተደበቁና ልክ ልፍ ሲሉ ወጡባቸው። በኋላ እነዛ ደረሱብን ብለው ተሸብረው ብዙ መሳሪያዎችን ብዙ የተለያየ ትጥቆችን ይዘው የሚሮጡትን ነገር ሁሉ ጥለው ይሄዱበትን አስታውሳል። ሌላው ሀብት ምርኮ ሲገኝ ብዙ ጊዜ ጠላት ላይ ድል ተደርጎ ሽንፈት የሚመጣው አንዱ ስኬት ሲገኝ ሀብት ይገኛል፣ ገንዘብ ይገኛል፣ የተለያየ ነገር ይገኛል። ሰዎች የተነሱበትን ዓላማ ትተው ገንዘቡ ላይና የተገኘው ነገር ላይ ትኩረት ያደርጋል። ይህን የሀብት ጉዳይ ሙሉ ለሙሉ ስልጣኑን ወደ ራሱ አድርጎ እሱ ነው ለማን ምን ይገባል የሚለውን ዲሳይድ የሚያደርግ እንጂ ሌሎች ሰዎች ማርከናል ይዘናል በሚል ከዋናው ጉዳይ እንዳያዘነብሉ ማድረጉ ይላሉ አቶ ተክለ ጻዲቅ። 9ኛ የሚመረኩ የክርስቲያን ጦር አባላት ውስጥ ጠቃሚ ናቸው ብለው ኢማሙ አህመድ ያሰባቸውን ሰዎች ምንም ያህል ጥፋት ቢያጠፉ ምህረት በማድረግ ለሱ ዓላማ መልሰው እንዲሰሩ እስካመነበት ድረስ ያደርጋል። ለዚህ ዓላማ ግን የማይሰሩና ተመልሰውም ከድተው አደጋ የሚያደርሱ ከሆነ እርምጃ ይወስድባቸዋል። ስለዚህ በራሱ በአጼ ልብነ ድንግል ጦር ውስጥ የተማረኩትን መልሶ ለዓላማው መጠቀሙ ይላል። 10ኛ ከውጭ መሳሪያ እርዳታና የወታደር ድጋፍ ማግኘቱን ያነሳሉ። 11ኛ የመሪነት ችሎታው የሚደነቅ ነው ብለው ሰመራይዝ ያደርጋል።
ኢማም አህመድ በእነዚህ ምክንያቶች ስኬቱን እንደተጎናጸፈ ያሳየናል። አንዳንዱን ስናይ ልክ ነው፣ ድፍረቱ ከባድ ነው። ለምሳሌ እስቲ አክሱም ሐውልትን ያየ ሰው አለ? አክሱም ሐውልት ረጅም ነው፣ 30 ምናምን ሜትር ነው፣ 37 ሜትር እንደዚህ ትልቅ ነው። ግዝፈቱን አስቡት። ይሄን መጣል አለብን ብሎ ሐሳብ አቅርቡ። ይሄ ለምን እንደ ሞራል የሚታይ ክርስቲያኑ ስለሆነ ይሄን ማፍረስ አለብን ብሎ አሰበ። እንዴት ችሎ ይፈርሳል? የትኛው ወታደር? ስለዚህ ፈረሰኛው በጠቅላላ ጠራና ያንዳንዱ ፈረሰኛ ፈረሳችሁን ከአክሱም ሐውልት ጋር አሰሩ ብሎ ሁሉም ፈረስ አንድ ላይ ሲሄዱ በርቀት አክሱም ሐውልትን ጥለው ያው ተፈረካክሰው እዛ ታዩታላችሁ። ይሄን አክሱም ሐውልትን ጣለ ብለው ሲያስቡ ስነ ልቦና ይናወጣል። እንዴት ያለ ቢሆን ነው እንዲህ ያደረገ? እና አንዳንድ ጊዜ ያኛው ወገን ተደሰተበት ወይንም ይኮራበታል ብሎ የሚያስበውን አካል ስነ ልቦናቸውን ክራሽ ለማድረግ የሚሄዳቸውን ነገሮች ስናይ ከተለመደው በሙስሊም ሱልጣኔቶችና ከነበሩ መሪዎች